ለሀገር ግንባታ ካላቸው ከፍተኛ አስተዋጽኦ የተነሳ የጠቅላይ ሚኒስትሩ የቅርብ ክትትልና ድጋፍ የሚደረግላቸው 14 ተቋማት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት የ6 ወራት አፈጻጸማቸው ተገምግሟል። እንደ ሲቪል ሰርቪስ ኮሚሽን እንዲሁም ኢሚግሬሽንና ዜግነት አገልግሎት ያሉ የህዝብ አገልግሎት ሰጪዎችን ጨምሮ ኢንቨስትመንት ኮሚሽን፣ ብሔራዊ ባንክ፣ የፋይናንስ አገልግሎትና ሌሎችም ተቋማት አፈጻጸም በቀረበበት ሪፖርት ተቋማቱ እቅዳቸውን ተግባራዊ በማድረግ በኩል የነበራቸው አፈጻጸም ቀርቧል። የዋጋ ግሽበትን ወደ ነጠላ አሃዝ ማውረድ፣ በርካታ ኢንቨስትመንቶችን መሳብ፣ የህዝብ አገልግሎት አሰጣጥን ማሻሻል፣ ሙስና መከላከል፣ ሊመዘበር የነበረ የመንግስት ሀብትን ማዳን በውጤታማነት ከተጠቀሱ ስራዎች መካከል ዋነኞቹ ናቸው። የ2018 6 ወራት በርካታ ሀገራዊ ስኬቶች እየተመዘገቡበት እንደነበር ያነሱት ምክትል ጠቅላይ ሚኒስትር ተመስገን እነዚህ ስኬቶች ጅምሮች እንጂ መዳረሻዎች አለመሆናቸውን አንስተዋል። መንግስታችን ግልጽ ግብና ዝርዝር እቅድ አለው። እነዚህ እቅዶች ከተሳኩ ማንም ያያቸዋል፣ ይመሰክራቸዋል። ብዙ ማስተዋቂያም አያስፈልጋቸውም። ካልተሳኩም ደግሞ ሁሉም ይታዘባቸዋል። ምንም ማስተባበያም አይፈልጉም። እኛ እየተወዳደርን ያለነው እኛ ብልጽግናዎች፣ እኛ የመደመር መንግስት ተግባሪዎች እየተወዳደርን ያለነው እርስ በርሳችን አይደለም፣ ከትናንት አፈጻጸማችን ጋርም አይደለም። እየተወዳደርን ያለነው ከነገ መዳረሻችን ጋር ነው። ምን ያህል ሄድን ሳይሆን ምን ያህል ቀረን እያል መለካት ይገባናል። ከስራ አፈጻጸማቸው ውጤታማነት በስተጀርባ የቅንጅት ስራዎች፣ ጠንካራ አመራርና ዘመኑን የዋጀ የዲጂታል አገልግሎቶችን መጠቀም ዋነኛ ምክንያት መሆናቸውን ደግሞ የተቋማት አመራሮች ያነሳሉ። ሁሉም ተቋማት በጥልቅ ሪፎርም ውስጥ ነው ያሉት። በሪፎርሞቻቸው የተሟላ የሪፎርም አጀንዳ ይዘው ያሉ የመልካም አስተዳደርና አገልግሎት ላይ እንደዚሁም ከአፈጻጸም ደረጃ ከፍ ያለ አፈጻጸም ማስመዝገብ የሚያስችሉ ከፍ ያለ እቅድ አቅደው ወደ ስራ ተገብቶ በርካታ ውጤቶች ተመዝግበዋል። ተያያዥነት ያላቸው አገልግሎቶች በተለያየ ተቋም የሚሰጡበት ለዚህም ህዝቡ ተገልጋዩ አገልግሎቱን ለማግኘት ከቦታ ቦታ ሲዘዋወር ጊዜ የሚጨርስበት አንዱ ጥያቄ ነው። እዛው መሶብ ማዕከል ላይ ሁሉን ጨርሶ እንዲወጣ የማድረግ ነው። መቀናጀት ባለብን ጉዳዮች ላይ ቤቱ ጋር እንደምንቀናጅ ጭምር አመላካችም ጭምር ስለሆነ ለዚህ ትልቅ ግብዓት አለው። በየጊዜው እያደገ የመጣ ነው። ቅንጅታችን አሁን ጨርሰናል የምንለዋለን የበለጠ ተቀናጅቶ መሄድ ይጠይቃል። በተገኙ ውጤቶች መቆም ሳይገባ ስኬቶችን ዘላቂ ማድረግ እንደሚያስፈልግም በግምገማው ላይ ተነስቷል። እነዚህን ውጤቶች ዘላቂ ማድረግ አንዱ ትኩረት የሚፈልገው ሳስቴን ማድረግ የመጡ ውጤቶችን ዘላቂ አድርገን የመቀጠል፣ ሁለተኛ ግን እነሱን ሳስቴን ማድረግ ብቻ ሳይሆን አዳዲስ ተጨማሪና ተደማሪ ስራዎችን መስራትና አዳዲስ ውጤቶችን ማስመዝገብ ጀመርነው መንገድ ብቻ ሳይሆን የዝላይ አማራጭም ጭምር ተከትለን የተሻሉ ነገሮችን መስራት ይጠበቅብናል የሚለውን ማስመር እፈልጋለሁ። ተቋማት በቀጣይ የተሻለ አፈጻጸም እንደሚጠበቅባቸው ያሳሰቡት ምክትል ጠቅላይ ሚኒስትር ተመስገን ከራስ ተቋም በላይ አሻግሮ ማየትና ለሌሎች ተቋማት በምሳሌነት የሚቀርብ ስራ መስራት እንደሚገባ የስራ አቅጣጫ ሰጥተዋል። ለኢትዮጵያ ነው የምንሰራ፣ እንደ ሀገር ነው የምንሰራ። እያንዳንዱ እንቅስቃሴያችን ሁሉ ኢትዮጵያን በደንብ መግለጽ የሚችል መሆን አለበት የሚለውን በደንብ መያዝ አለብን። እኛ የምንሰራው ስራ ለሌሎች ሞዴል መሆን አለበት። ጠቅላይ ሚኒስትሩ የሚመሯቸው ተቋማት ብዙ ጊዜ ሰምታችሁ ሊሆን ይችላል። በየስብሰባውም ጠቅላይ ሚኒስትሩ የሚይዟቸው ፕሮጀክቶች ይፈጥናሉ። ለምንድን ነው ሌሎች ፕሮጀክቶች የማይፈጥኑ ይላል። አሁን ህዝቡ ለምሳሌ ሲናገር ሰምታችሁ ከሆነ ወደዚህ ስናመጣው ደግሞ ወደዚህ ክላስ ወደ እነዚህ ተቋማት ደግሞ ስናመጣቸው እሳቸው የሚመሯቸው ተቋማት በጣም ይፈጥናሉ። በጣም የሚሰሩት ነገር የሚገርም ነው። እኛ ለምንድን ነው እንደዚያ ማንሆን እንባላለን ወይ ነው። እንደውም ካቀድከው በላይ ስራ ነው፣ ካቀድከው በላይ ዲማንድ ይጠበቃል ነው አሁን ንግግራችን እንጂ የታቀደውማ መሰራት አለበት፣ መፈጸም አለበት። ምንም በዚህ ምክንያት ነው የምንለው ነገር የለም። ምክንያቱም መጀመሪያ ስንግባባ ስናቅድ እንፈጽመዋለን ብለን ነው። እሱን ፍጽም አድርገን ከዚያ በኋላ ተጨማሪ ነገሮችን መፈጸም ነው እንጂ የሆነ ሀሳብ በመጣልን ቁጥር ተኝተን ብንን ባልን ቁጥር የሆነ አዲስ ስራ ይሄን እኮ ስለሰራው ነው ብንል ይሄም ይሆን አይደለም። እንትን እያለ ነው የሚሄድ። ገና ሰርተን ያልጨረስ ነው ገና የጀመርነው ስለሆነ ዝም ብለን የሆነ ደረጃ ላይ የደረስን አድርገን ራሳችንን ካየን የተሳሳተ ድምዳሜ ላይ የተሳሳተ ውጤት ላይ እንደርሳለን። ተቋማቱም የገጠሟቸውን ተግዳሮቶች ለመፍታት
የጀመሩትን የቅንጅት ስራ ማጠናከር እንደሚገባቸውም ተገልጿል።